ትሪቡኖ ፕሮግራሙ ስፖርት ለመከታተል ትክክለኛው ቦታ ነው። ኤፋችን ሞክሼ ኤፍሬም ተክሉ በቴክኒኩ አለ፣ ፍቅር ይልቃል፣ ኤፍሬም የማነ ስቱዲዮ አለን። አርሰናል ከቪኒ በኋላ እንላለን። በዝውውር ገበያ በተለይ ዝውውር ገበያውና ታላላቆቹ ክለቦች ማድሪድ፣ ባርሴሎና፣ አትሌቲኮ ማድሪድ፣ አርሰናል፣ ሲቲ፣ ዩናይትድ፣ ቼልሲ፣ ሊቨርፑል፣ ስፐርስ ወደ ጣሊያን አቅንተንም ራሱ ኢንተር ሚላንና ኤሲ ሚላንን ጨምሮ በእርግጥ ኤሲ ሚላን አሞሪምን ከቀጠረ እስካሁን 3 የፕሪሲዝን ጨዋታ አድርጎ 3ቱንም አላሸነፈም። ሁለቱ ናቻ ትናንትናም በቼልሲ ተሸንፏል። ቀጣዩ ጨዋታ ከዩናይትድ ነው በፕሪሲዝን ኤሲ ሚላን 3-4-3 በሮሰነሪስ እንዴት ነው የሚለውን ወደፊት የምናየው ይሆናል። አሞሪም ሌላ ሪያሊቲ ቼክ አግኝቷል፣ ይጠቀምበታል። አብረን የምናየው ጉዳይ ይሆናል። ለማንኛውም በአውሮፓ ታላላቅ ክለቦች የዝውውር ገበያው ምን ይመስላል የሚለውን በደንብ እናያለን። የኤንዞና ፔድሮ ኔቶ ጉዳይ በተለይ ደግሞ ከማንቸስተር ሲቲ ጋር ማሬስካ ሁለቱን የቼልሲ ልጆቹን ይፈልጋል። 180 ሚሊዮን ዩሮ አካባቢ ቼልሲ ይፈልጋል። በእርግጥ ሮድሪ ወደ ባርሴሎና ለማቅናት የመጨረሻው ምዕራፍ ላይ ይገኛል። ተስማምቶ ጨርሷል። ሪያል ማድሪድ ሲጠበቅ ነው ባርሴሎና ሃይጃክ ያደረገው። ገና የተጠናቀቀ ባይሆንም ሮድሪ ሙሉ ፍላጎቱን ለሲቲ ተናግሯል። ሮድሪን የባለንዶር ኮከቡን የዓለም ሻምፒዮኑን ለመተካት እንግዲህ ኤንዞን ይፈልጋል ማሬስካ ከኤሌት አንደርሰን ጎን ለጎን ማለት ነው። አሮሆ በውሰት ወደ አንፊልድ አቅንቷል። ኮንሳና ሮሜሮ ስማቸው አርሰናል ጋር እየተያዙ ይገኛሉ። በተለይ ደግሞ የማጋሊሽ ሳሊባና ማስኬራን ቦታ ለማጠናከር ነው። አርሰናል አልተቻለም። አርሰናል ከቪኒሲየስ ጁኒየር በኋላስ የሚለውን በደንብ እናያለን። በጣም አሰልቼ የነበረው የተራዘመው ጉዳይ በመጨረሻ ራሱ አርሰናልም ኦፊሻሊ ከቪኒ ጋር ኮንታክት አድርጎ የቪኒን ኮንትራት በጣም ከፍ ያለ ዋጋ እንዲያገኝ አድርጎታል። ለቪኒሲየስም ጭምር የሰራ ይመስል ነበር። አርሰናል በመጨረሻ 6 ዓመት በማድሪድ የሚያቆየውን ኮንትራት ከተለያዩ ጥቅማ ጥቅሞች ጋር ቪኒሲየስ ጁኒየር ፈርሟል። ቪኒሲየስን ያጣው አርሰናል የቪኒሲየስ ፍላጎትን ተከትሎ ቪኒ በሳንቲያጎ በርናባው የበለጠ የሚያቆየውን ኮንትራት ፈርሟል። አሁን የሚጠበቀው በጆዜ ሞሪኒዮ አዲስ አብዮት ውስጥ ይህ ብራዚላዊ ተጫዋች ምን ያሳየናል የሚለው ነው። አርሰናልስ በተለይ ከቪኒ በኋላ እነማንን ሊያመጣ ይችላል? ከሌፕሲክ ኖርዌይ ሙሳ ባርኮላ እንደዚሁም ኒኮ ዊሊያምስ ስማቸው የተያዘ ይገኛል። የምናነሳው አበይት ጉዳያችን ይሆናል። እንዴት አረፈድክ? እንደምን አረፈድክ? ሁሉ አማን? አረፈዳችሁ? ሁሉ ሰላም። ያው 4 ሰዓት ነው የጀመርነው። ከመንሳሬ ተቀብለን በርካታ ነገሮችን ይዘናል። ዛሬም እንደተለመደው በያንዲዮ ሜንዴ በጣም አሪፍ የዶክመንተሪ ፕሮግራማችን እንደዚሁም ዚስ ኢዝ አንፊልድ ብለናል። ሬትሊክ ይሉታል። በተለይ ሰር አሌክስ ፈርጉሰን የሊቨርፑል የድል አድባር ነው። የቀዩ ምድር ዘላለማዊ ውርስ ነው። አርሰናል ከቪኒ በኋላስ የዝውውር ገበያውና ታላላቆቹ ክለቦች ያው አሁን ወቅቱ ከመሆኑ አንጻር በኤፍሬም የማን ኦፊሻል ላይ እንደዚሁም በሬዲዮ ስርጭታችን ቀጥታ አበይት ጉዳያችን እናደርገዋለን። ያ አርሰናል እንግዲህ በዚህ ሲዝን በፕሪሚየር ሊጉ ካሉ ክለቦች በጣም በስፋት የዝውውር ጉዳዮች ላይ እየተሳተፈ በንቃት እየተሳተፈ ከሚገኙ ቀዳሚ ክለቦች መካከል አንዱ ነው። እንግዲህ ለሳምንታት ስናወራው የነበረው የቪኒሲየስ ጁኒየር ዝውውር ጉዳይ ተጫዋቹ ለሪያል ማድሪድ ወደፊቱን በማሳመሩ ምክንያት ፊርማ በማስቀመጡ ምክንያት ከቪኒሲየስ ጁኒየር ጋር የነበረው ህልም ሳይሳካ ቀርቷል ማለት ነው። ከዛ በኋላ እንግዲህ ይሄ ግራ መስመር በተለይ በአርሰናል በኩል የሌፍት ዊንግ ኳሊቲ ያለው ተጫዋች አለማግኘት፣ ፔስ፣ ቀጥተኛ አጫወት፣ ተከላካዮችን ማስጨነቅ እና ደግሞ በተደጋጋሚም ባለፉት 2-3 አመታትም ጭምር የአርሰናል ቀይ መስመር ዋናው የጨዋታ እንቅስቃሴ ማረፊያ ነው። ወደ ግራ ሲመጣ ግን ያንን ባላንስ የሚያደርግ እንቅስቃሴ የለም በሚል በተደጋጋሚ ትችቶች ይቀርቡ ነበር። እዛ ቦታ ላይ የተለያዩ ተጫዋቾችም ይሞከሩ ነበር፣ በዋናነት ጋብሪኤል ማርቲኔሊ፣ ከዛ ውጭ ትሮሳርድ፣ ኤዜም ከመጣ በኋላ እና ሌሎችም ተጫዋቾች በሜክሺፍት ሲሞከሩ ነበር። በፍጹም የአርሰናልን አጫወት ባላንስ የሚያደርግ ኮከብ ማግኘት አልተቻለም። ከዛ ጋር በተያያዘ እንግዲህ ዘንድሮ የአርሰናል ትልቁ ታርጌት አንድ ሚድፊልድ የብሩኖ ጉማሬሽ ጉዳይ ተሳክቷል። ትናንት ጋዜጣዊ መግለጫም ሰጥቷል። በአዲሱ የአርሰናል ክለብ መለያው ጋዜጣዊ መግለጫ ሰጥቷል። ክለቡ ይፋ አድርጓል ይህንን ዝውውር። አማካይ ቦታ ላይ ያለውን ዝውውር አጠናክሯል። አሁን በተለይ ሁኔታ የሚጠበቀው የግራ መስመር የአጥቂ ስፍራ መስመር ተጫዋች
ማግኘት ላይ እንደሆነ ይታወቃል። ይሄ ክፍተት ሚኬል አርቴታና አርሰናል ለረጅም ጊዜ በጣም ሲፈልጓቸው የነበሩቸውን ተጫዋቾች ማምጣት ያልቻሉበት ነው። አንደኛው የዩሊያን አልቫሬዝ ሁለተኛው ኦፕሽን ይሆናል ተብሎ እየተነሳ ይገኛል። ኤፍሬም ዩሊያን አልቫሬዝ ከቪኒሲየስ ጁኒየር በፊትም ነው ከአርሰናል ጋር ስሙ ተያይዞ ሲነሳ የነበረው። በጣም በሚኬል አርቴታ ራዳር ስር ካቻምና ጀምሮ የሚነሳ ተጫዋች ነበር። እንደ ስትራይከር መጫወት ይችላል። ከስትራይከሩ ከጀርባ ለምሳሌ ኮሬሽ ከሚጫወትበት ቦታ መጫወት ይችላል። በጣም አግሬሲቭ ነው፣ ሙከራዎችን ያደርጋል። ከሚድፊልደሮች ጋር የሚጣመር ተጫዋች ነው። ይህንን ተጫዋች ማግኘት ለአርሰናል ትልቅ እድል ነበር። የቪኒሲየስ ጉዳይ ከመነሳቱ በፊት እንደውም አልቫሬዝ ነበር ወደ አርሰናል የሚመጣ የሚመስለው። ነገር ግን በመጀመሪያ ሪያል ማድሪድ ፍሎሬንቲኖ ፔሬዝ ለምርጫ ሲያስቡ የባርሰሎና ዝውውር የቀለበሰ የሚመስል መግለጫ ሰጡ። አልቫሬዝ ወደ ሪያል ማድሪድ ይመጣል የሚል። ከዛ የባርሰሎናና የአትሌቲኮ ማድሪድ ውዝግብ፣ እንደገና ደግሞ አርሰናል ራሱን ከቪኒሲየስ ጁኒየር ጋር ሲያያይዝ ባርሰሎና መልሶ ይህንን ተጫዋች የማግኘት ፍላጎቱን መቀስቀሱ ነገሮችን ከባድ ሊያደርጋቸው ይችላል። ከዛ በኋላ አሁን ብዙም አርሰናል ስሙ አብሮት ሳይነሳ ወደ ቆየው ተጫዋች ደግሞ ስሙ እየተያዘ መጥቷል። ብራድሊ ባርኮላ አሁን ይህንን ተጫዋች ለረጅም ጊዜ ሲፈልገው በብቸኝነት ሲፈልገው የነበረው ክለብ ሊቨርፑል ነው። እንደሚታወቀው ፔዥ 140 ሚሊዮን ፓውንድ አካባቢ አቅርቦበታል። በጣም ፕሩቭ ያልተደረገ ተጫዋች ነው። በደንብ ራሱን ተሰጥኦ አለው፣ ምንም ጥርጥር የለውም። በፔዥ ያንን አሳይቷል፣ በፈረንሳይ ብሔራዊ ቡድን ያንን አሳይቷል። ግን ይሄ በትልቅ ደረጃ የታየ ተጫዋች መሆኑ ግን ያጠራጥራል። ግን 140 ሚሊዮን ፓውንድ አካባቢ እየቀረበበት ይገኛል። ነገር ግን ዋጋው በጣም በጣም ውድ ነው። አርሰናል ለቪኒሲየስ ያንን መክፈል ትችላል። ምክንያቱም ቪኒሲየስ እና ባርኮላ በጣም ይለያያሉ። ቪኒሲየስ በቻምፒየንስ ሊግ፣ በሪያል ማድሪድ፣ በላሊጋው በኤክስፒሪየንስ በእድሜም ጭምር በደንብ ያሳየ ተጫዋች ነው። ባርኮላ ያንግ ነው፣ ባለተሰጥኦ ኮከብ ነው። በዛ ላይ ግን ዋጋው ደግሞ በጣም ከፍተኛ ነው። 140 ሚሊዮን ፓውንድ አካባቢ ነው። ስለዚህ ሁለቱ ኦፕሽኖች ላይ አርሰናል ያተኮረ ይመስለኛል። ሶስተኛም ግን ኦፕሽን አለው ኤፍሬም። ምናልባት ቀለል የሚለው ኦፕሽን ለአርሰናል ሚቶማ ይመስለኛል። አሁን እየተነሳ ያለው የሚገኝ ከሆነ እሱ የሚቶማ ከአውሩ ሚቶማንም በዛ ቦታ ላይ ማስቀመጥ ከቻለ ቢያንስ ለረጅም ጊዜ ባይሆን በቪኒሲየስ ኳሊቲ አይደለም በባርኮላ ደረጃ ወደፊትም ማገልገሉንም እርግጠኛ አትሆንም። ምክንያቱም ከእድሜም ጋር ባለ ነገር ግን በፕሪሚየር ሊጉ በተመለከትንበት አጋጣሚ ሁሉ ግን በጣም ጥሩ ተጫዋች ነው። በዛ ቦታ ላይ ትልቅ ነገር መጨመር የሚችል ኮንትሪቢዩሽኑ ትልቅ መሆን የሚችል ኮከብ ነውና እነዚህ ሶስት ተጫዋቾች ከአርሰናል ሌፍት ዊንግ ጋር እንደገና እየተያዙ ይገኛሉ። በፕላን ቢ አርሰናል ለቪኒ ኮንትራት ከፍታ በደንብ ጠንክሮ አልሰራም። ሲሪየስሊ ጉዳዩን ይዞት ዝውውር ገበያው ላይ ተጫዋቹም በደንብ ተጠቅሞበታል። ተጫዋቹ በደንብ ነው የተጠቀመበት። ማድሪድም የበለጠ አይኑን የገለጠበት ምክንያት ለአውቶማቲክ ተቀናቃኝህ ቪኒሲየስን ሽጠህ ቻምፒየንስ ሊግን 2 አመት ሙሉ ያለ ዋንጫ ባዶ እጁን ያጨበጨበ ክለብ ነው ማድሪድ። ፔሬዝ ይሄ በጣም ተቀባይነት የሌለውን መሆኑን አሊያንዝ አሬና ላይ ከዛ ከካማንቪጋ ብደት በኋላ መልበሻ ክፍል አርዳ ጉላርን ብቻ ነው ውጣ ብለው ሌሎቹ ላይ ወቀሳ የሰነዘሩት ኮከቦቹ ላይ በፓፔ ጨምሮ ባለበት ስኳድ ማድሪድ 2 አመት ያለ ዋንጫ ያ ገና ነው ያ ነጭ ለባሽ ሎስ ብላንኮስ። ከዛ ደግሞ ለሪል ዋና ተቀናቃኝ አውሮፓ ላይ ከማድሪድ የተሻለ ባለፉት 2 አመታት አርሰናል እኮ ነው ፔዤ ጋር አንገት ለአንገት የተናነቀው ቻምፒየንስ ሊግ ላይ ሚስተር ቻምፒየንስ ሊግ በነገሰበት ላይ ራሱ ማድሪድን የደቆሰው ሌላው የሰሜን ለንደን ገናና አርሰናል ነው። እና ቪኒሲየስን ግን አርሰናል ሲሪየስሊ ጥያቄውን ይሄ ከሩመር ባለፈ አርጎት የቪኒ ኮንትራት ከፍታ ላይ ቪኒሲየስ ተጠቅሞበታል በደንብ በወኪሉ አማካኝነት። አንደኛው ታክቲክ ነው፣ ሰርቷልም ሆኗልም። ቪኒ የሚፈልገውን ነገር ከማድሪድ ይዞ ቀጥሏል። በዛ ክለብ በጣም ስቴብል የሆነው ኮከብ ነው። ዋንጫዎችን በደንብ ያሸነፈው ኮከብ ነው። ለባለንዶር በጣም ቀርቦ ያውም የተዘረፈው ኮከብ ነው። ዳግም ከጆዜ ጋር ከፍ ለማለት ሪያል ማድሪድ
በተለይ በቅኝት ውስጥ ቪኒሲየስን ስቲክ አድርጎ ማቆየቱ አንደኛው ስኬት የተባለው። ማድሪድ በነገራችን ላይ ፔሬዝ የሚፈልጓቸውን ተጫዋቾች እኮ አላገኙም። ኦሊሴ ያሉ ዲያሜንዴ ነው የመጣው። ቪቲኒ ያሉ በርናንዶ ሲልቫ ነው የመጣው። በጣም ሃይ ኳሊቲ ተጫዋች ነው፣ ግን 32 ዓመት አልፎታል። ፍቅር ማድሪድ ዱሮ ኮከቦችን ሁላ ከፈለገ የሚያስፈርመው ተጫዋች አልሆነለትም ዘንድሮ እኮ። ኩናቴን እኮ ነው ሴንተር አፍ ላይ ያመጡት። ሩዲገርን ሌላውን ደንባራ መድገም ማለት ነው። ደንፍሪስ ነው የመጣው። ፍቅር አቅርበዋል ሰውየው፣ ግን ባየር ሙኒክ ማሳመን አልቻሉ። እስከ 200 ሚሊዮን ዩሮ ሊደርሱ የሚችሉ ነበር ለማይክል ኦሊሴ። ግን ሪያል ማድሪድ እንዲህ ሆኖ የነቃ ግዢዎችን ሲፈጽም ቢያንስ የሚመኛቸውን ካጣ እንደ ቪኒሲየስ አይነት ሱፐርስታርን የአርሰናልን ይሄ ጥግ ላይ ይዞ በፍላጎት ኦፊሻሊ ፕሮጀክቱንና ፕሮፖዛሉን ያቀረበው ክለብ ሆኖ ነበር። አርቴታ ዘ ኤም ኢዝ ቱ ክሬት ኤ ዳይናስቲ አት ዚስ ፉትቦል ክለብ ነው የሚለው። በጣም ይሄ ዶሚናንሱን ከፍ አድርጎ በእንግሊዝ ፕሪሚየር ሊግን በአውሮፓም ለማምጣት አሁን የተጀመረውን የመድፉን ይሄ ወርቃማ ጉዞ ማጠናከር ስለተፈለገ ነው ቪኒሲየስ ተፈልጎ የነበረው 150 ለማቅረብ ለዝውውሩ ለተጫዋቹ የሚፈልገውን ደግሞ እስከነ ኢሜጅ ራይቱ ለመስጠት። ማድሪድ ግን አፍኖ አስቀርቶታል። ያ ምናልባትም ከቪኒሲየስ በኋላ ይሄ ሌፍት ዊንግ ያርሰናል በጣም ዊክ ሊንክ ነው። ፍቅር ትሮሳርድ የተሻለው አማራጭ ነበረ፣ አገልግሏል። ማርቲኔሊ ነው ያለው እዛ ቦታ ላይ ባላንስ የሆነ ቤስት ኢሌቨን ለማምጣት ማይክ አርቴታ በዚህ ሰፊ ዴብዝ ውስጥ አሁንም ሙሳ ይሄ ኖርዌይ ተጫዋች ሌፕሲክ ያለ ባርኮላ ኒኮ ዊሊያም የሚጠቀሱ ኮከቦች አሉ። ሲሪየስሊ አርሰናል ያየበት አንደኛው ዊንግ ነው። ሌላው ደግሞ በጣም ጠንካራው ባክ ፎር ላይ ወይ ኮንሳን ወይ ሮሜሮ መጨመር ይፈልጋል። በእርግጥ ሮሜሮ ወደ አትሌቲኮ ማድሪድ የሚያቀና ይመስላል ኤል ቹሎን ተከትሎ። ዋና የቶተናም እብድ ነው። አርሰናል ምን ያህል ውጤታማ ይሆናል የሚለውን ራሱን የቻለ ጥያቄ ነው። ከፋውሉ ጋር ነው እንደዚህ ምለው። ፍቅር ብዙ ጊዜ አርጀንቲናዎች ይሄ አትሌቲኮ በተለይ ኤል ቹሎ ከጠየቃቸው ይሄዳሉ። የአልቫሬዝ ያልከው ሌላው በጣም ሃይ ኳሊቲ ያውም ከቪኒሲየስ ቀድሞ የነበረው ከአርሰናል ጋር ስሙ ነው የተጠናቀቀ ጉዳይ አይደለም። ባርሴሎናም እዚህ ተጫዋች ላይ ገብቷልና አንዳንዴ አሁን የመድፉ ፍላጎት የዩሮፒያን ፓወር ሃውስን ይሄ ሀያልነቱን መቆጣጠር ፕላስ በእንግሊዝ ደግሞ የተጀመረው አብዮት የበለጠ 3-4 አመት ዶሚኔት ማድረግ የሚችለውን ቡድን አርቴታ ይዟል በእጁ። ቢሆን ኖሮ አስበው ቪኒሲየስ ጁኒየር ዝውውር ቢሳካ ኖሮ በፕሪሚየር ሊጉ ከተከናወኑ ዝውውሮች አንዱ አርሰናል ደግሞ በታሪኩ ትልቁን ዝውውር የሚያደርግበት ነበር። በጣም በማጥቃት እንቅስቃሴ ላይ ሊጨምር የሚችለውን ነገር ማሰብ ነው። ሳካ፣ ዮኮሬሽ፣ ቪኒሲየስ ከፊት ሶስቱን አስብ። ማድሪድ እንግዲህ ይህንን ትልቁን አሴቱን ለመሸጥ ነበር። ምናልባት ያንን ሲጠብቅ ነበር አርሰናል 100 አሲስት 128 ጎል ያስቆጠረ ቻምፒየንስ ሊግ 2 ላሊጋ 2 በጣም ፕሩቭ ያደረገ ራሱን ያሳየ ኮከብ ነበርና ሪያል ማድሪድ ይህንን ተጫዋች የወደፊቱ የቡድን አካል መሆኑን ያወጀበት ይመስለኛል። ምክንያቱም 1 አመት አይደለም ያራዘመው 2 አመት አይደለም 6 አመት ያራዘመው ትልቁ ተጫዋች። ስለዚህ በማድሪድ ቤት ውስጥ የሚታይበትን መንገድ ይሄ ኮንትራት በራሱ ይናገራል። እና ይህንን ተጫዋች ማግኘት ለአርሰናል በጣም ትልቅ አድቫንቴጅ ነበር። ግን እንግዲህ ሳይሆን ቀርቷል። በማድሪድና በቪኒሲየስ ጁኒየር መካከል ያለው ኔጎሺዬሽን ተሳክቶ ባለመፍረሱ ምክንያትም አርሰናል ትኩረቱን ወደ ሌላ ለማድረግ ሞክሯል። አሁን ማድሪድ ሲመለስ ቪኒሲየስ፣ ኪሊያን ምባፔ፣ ጁድ ቤሊንግሃም የሚታወቁት እንደ ቫልቨርድ፣ ሮድሪጎ እንዳሉ ሆነው ነው እንግዲህ አሁን ዲዮማንድ እንደ በርናንዶ ሲልቫ በግራና በቀይ መስመር ላይ ኩኩሬላ፣ ደንፈርስ ራሱ ኩናቴን ጨምረህ ብዙ ማጠናከሪያዎችን እያደረገ የኩናቴን ተው ያው ግን አሁን ካሉት ተጫዋቾች ደግሞ ለኔ ኢነርጂ ይጨምራል። ማድሪድ ውስጥ የሌለ ይሄ መሮጥ እኮ አይችሉም የማድሪድ ዲፌንስ ሁሉ እሱም ተመሳሳይ ነው። ግን የሆነ ያንግነቱ የሆነ ነገር ሊጨምር ይችላል። ዲፌንስ ላይ ብዙ ስራ ይጠበቅባቸዋል። ግን 2-3 ተጫዋቾችን አጠናክሯል። በተለይ ሁለቱ መስመር ባክና ራይት ባክ እንተናኮ እንዳላ ትሬንት አሌክዛንደር-አርኖልድ ብዙ አሁን ዲፌንሱ ላይ አማራጮችን አምጥቷል። ሚድፊልድ ቦታ ላይ
በርናርዶ ሲልቫ በጣም በቀላሉ መተው አዲሽን አይደለም ወርክሬቱ ከፍተኛ ያው ቪቲኒያን ተመኝቶ በርናርዶ ሲልቫ ማግኘቱ እድሜ ካልሆነ በስተቀር እኮ በጣም የምትመኘው አይነት አማካይ ነው እና ይሄ ቡድን ሲመለስ ባለፉት 2 አመታት ያለው ቁጭት አለ በላሊጋ በአውሮፓ የተነጠቀው ክብር አለ ተፎካካሪ እንኳን አይደለም ሪያል ማድሪድ በደንብ ወደ ፍጻሜ የመጣም አይደለም ወይም ቡድኑ ኳሊቲ ኖሮት በሆነ ሞመንቶች የሚሸነፍ ቡድንም አይደለም በእንቅስቃሴው ሁሉ የሚበለጥ በላሊጋው በኤል ክላሲኮ ባርሰሎና ደክሞ ነው ፋይናንሻሊ በጣም ደካማ መሆኑ ብዙ ስቃይ ውስጥ አልፎ ባርሰሎና ማድሪድን ግን ዶሚኔት ማድረግ ችሏል አመና ብቻ ስንቴ ነው የደቁሷቸው ያንን ቁጭት የሚቀየር ቡድን ሆኖ መጥቷል ስለዚህ ሌላ ወደ ቻምፒየንስ ሊግ አናት የሚመጣ ጠንካራ ቡድን ሆኖ ታያለ ባርሰሎና ቀስ እያለ እንትኖቹ ደርሰውለታል የአካዳሚ ተጫዋቾቹ ደርሰውለታል ባለፉት 2 አመታት ኢንተር ፋይናል በደረሰበት አመናም በወደቀበት ነገር ላይ የባርሰሎና ፕሮግረስ ይታያል ከሃንሲ ፍሊክ ጋር ኤፍሬም ወደ ቻምፒየንስ ሊግ አናት ቢመጣ መገረም አያስፈልግም በጣም ጥሩ ቡድን እየሆነ ነው በተመረጠ መንገድ ደግሞ ተጫዋቾችን አቅማቸው በፈቀደ መንገድ ተጫዋቾችን ደግሞ አድ ያደረጉ ነው ሮድሪጎን ካሳኩ ትልቅ ፊርማ ዝውውር ሊሆንላቸው ይችላል ያሏቸውን ከጠበቁ እና ባርሰሎናና ሪያል ማድሪድ ኔክስት ይር ወደ አውሮፓ ቻምፒየንስ ሊግ የሚመጡበት መንገድ ይለወጣል ፔጂ ዘው ቦታው ላይ ያለው ፔጂም ዳይናስቲውን ይፈልገዋል ልክ ሪያል ማድሪድ አድርጎት እንደነበረው 2-3 እያለ ቻምፒየንስ ሊጉን መቆጣጠር ይፈልጋል ትልቁ የፔጂ ስኬት እኔ ተጫዋቾችን ማቆየቱ አይመስለኝም ሉዊስ ኤንሪኬን ይዞ መቆየቱ ከነ ሐሳቡ አራሶስ በጣም በብዙ ክለቦች ሲፈልግ ነበር ፔጂ ያቆየዋል ወይም ሲባል ነበር ደስተኛ ሆኖ መቆየቱ የሉዊስ ኤንሪኬ ሐሳብ የቡድኑ ኮር እዛ መገኘቱና መቀጠሉ በሚቀጥለው ዓመት እንደዛ ነው የሚሆነው ባየር ሚኒክ እንደዚሁ በጣም አምና ኢንተርቴን ካደረጉ ቡድኖች መካከል አንዱ ነው ከጥቂት ስህተቶች ውጪ ስለዚህ አርሰናል ከፍ ካሉ ቡድኖች ጋር ስለመወዳደርም ነው የእንግሊዝ ፕሪሚየር ሊግ ላይ ቀደም ሰጠቅሰው እንደነበረው የሆነ ዳይናስቲ መመስረት በተከታታይ ማሸነፍ ሲቲ እንደሆነው ራሱ አርሰናል ከዚህ በፊት ሆኖ እንደነበረው ዩናይትድ ሊቨርፑል እንዳደረጉት የሆኑ ዘመናትን በዚህ አጋጣሚ በዚህ ሞመንተም መቀጠል የሊግ የበላይነቱን ማስቀጠል ከዛ ቀጥሎ ደግሞ ኢማጂን ከዛሬ 3 አመት በፊት 8 ውስጥ ወጣ ከዛ ካቻምና ከ2 አመት በፊት 4 ውስጥ ገባ አመና ፋይናል ደረሰ በሚኬል አርቴታ ስር እንኳን በቻምፒየንስ ሊጉ በጣም ፕሮግረስ እያደረገ ነው አመና ፋይናሊስት ነበር ስለዚህ እየቀረበ ነው ደርሷል የአውሮፓ ክብሩ ላይ ደርሷል ጥቂት ስህተቶቹን የሚያርም ክለብ መሆን ነው የሚቀረውና በዚህ ደረጃ ተጫዋች ይፈልጋል ማን የሚለው ነው እንጂ ለዛም ይመስለኛል ዘሎ የብራድሊ ባርኮላ ዝውውር ላይ የገባውና የቪኒሲየስ አሎንሶ ምክንያቱም ባርኮላ የሊቨርፑል ይመስል ነበር ሌላ ክለብ ብዙ ማትሰማም ነበር ስለዚህ ቶሎ ሽፍት አድርጓል ወደ ባርኮላ ትኩረቱን አድርጓል የዩሊያን አልቫሬዝ ዝውውር ትንሽ ከባድ የሚሆነው ለኔ አንደኛ አትሌቲኮ ራሱ ተጫዋቹን የመልቀቅ ፍላጎቱ በጣም አናሳ መሆን ሁለተኛ ተጫዋቹ ምርጫዎቹ ይቀርቡለት ወደ ባርሰሎና የመሄድ ፍላጎት ስላለው ባርሰሎናን የመምረጥ ፍላጎት ስላለው እነዚህ ነገሮች ስላሉ የአልቫሬዝ ጉዳይ ትንሽ ከባድ የሚሆን ይመስለኛል ግን የአልቫሬዝም ጉዳይ ሙሉ ለሙሉ የተዘጋ ነው ብሎ ማሰብ አይቻልም ሌሎችንም ተጫዋቾች እያሰበ ነው አርሰናል የዚህ የአውሮፓ እግር ኳስን ከመቆጣጠር ህልም ጋር በተያያዘ አሁን አርሰናል ዋንጫውን አላሸነፈም እንጂ ያለፉት 2 አመታት ጉዞውን ስትመለከት ከፔጂ ቀጥሎ የሚቀመጠው የተሻለው ቡድን ነው ከባርሴሎናም ከኢንተር ሚላንም ከባቫሪያ ነው በጣም ፕሬስ ያደርገው ነው ያውም 120 ደቂቃውላ ተሻግሮ ፔናልቲ ጫፍ ደርሷል የዚህ የዩሮፒያን ፓወር ሃውስን ለመቆጣጠር በእንግሊዝ እግር ኳስ ላይ አርሰናል አሁን ያገኘውን ወርቃማ እድል ይዞ መቀጠል ይፈልጋል የሊጉ የተሻለው ክለብ ብቻ ሳይሆን ሻምፒዮን አርጎ ራሱን ፕሩፍ አርጎ ያሳየው ክለብ ነው አሁን የብሩኖ ጊማሬዝ እና ዴክላን ራይስ ጥምረት ከእንግዲህ ኖ ፋይት አሁን ፍሬንድ ሆነዋል ያ በኒውካስል አርሰናል ይሄ የሚድፊልድ ባትል ላይ የነበረው የሁለቱ ፍጥጫ ወደ አንድ
ሌላው ሻምፒዮኑ ጋር አብሮ መጥቷል። ይሄ ሪሶርስ የአውሮፓ እግር ኳስንም ለመቆጣጠር ነው አልቲሜት ጎሉ። የአንድሪያ ቤርታ አስተዳደር ከማይክ አርቴታ ፕሮጀክት ጋር ስቲክ አድርጎ የበለጠ ቡድኑን የማገዝ ስራ አርሰናል ኮከቦችን ጭምር የሚያሳድደው ክለብ የሆነበት ምክንያት አልቲሜት ጎሉ ይታወቃል። ከሲቲም ከዩናይትድም ከቼልሲም ከሊቨርፑልም ከስፐርስም በተሻለ ባለፉት 2 ዓመታት ቻምፒየንስ ሊጉን የቀረበው ክለብ ነው። አጅቦ አይደለም የተመለሰው። ያን ፕሩፍ ማድረግ ይፈልጋል። ይሄን ለማድረግ ከዚህ የተሻለ ስኳድ አይገኝም ከኢንቪዚብልስ በኋላ እና ያ 2-6 ላይ ከኢንቪዚብልስ ማግስት ከነበረው በነ ኦንሪ መራ ከነበረው ቡድን በኋላ 20 ምናምን አመት ጠብቆ ቡዳፔስት ላይ ከማጋሊሽ ጋር ማስታወሻውን ያውቀዋል። ያን ፕሩፍ ለማድረግ አርሰናል አንዳንዴ ከፍታህ ለምሳሌ ዩናይትድ እኮ የሚያሳድደው የራሱ ከፍታ ነው። አሁን አርሰናል ሪያሊቲ ቼክ ጥሩ ፉትቦል የአርሰናል የሚታወቀውን ትራዲሽን ማምጣት የሻምፒዮንነት ክብሩን ማስጠበቅ ሲቲ እንዳደረገው ጋርዲዮላ እንዳደረገው ያንን ዶሚናንስ በእንግሊዝ እግር ኳስ መያዝ ከባላንጣዎቹ ተፋጦ ለዛም የሚሆን ስኳድና ኮከቦችን መጨመር ኮከቦች ቅመም ይሆናሉ። ፈርጉሰን ይሄንን ይናገራሉ። ሱፐርስታሮች ሁልጊዜ ኢንዲቪጁዋል ብሪሊያንስ ይኖራቸዋል። የቪኒ ፍላጎትና ስቲክ ማድረግ ቪኒ ላይ እስከመጨረሻው እስኪፈርም ድረስ አንደኛው አልቲሜት ጎል ከአውቶማቲክ ባላንጣህ ተጫዋች ማግኘት ማለት 2 ድል ነው። ነገ መልሶ ራስህን ነው የሚገጥመው። ማድሪድ ያንን ሴቭ አድርጓል። አርሰናል ግን አሁንም ዊክ ሊንክ በሚባለው ደካማ በሚባለው ሌፍት ዊንጉ ላይ ኮከቦችን እያሳደደ ይገኛል። ባርኮላ ምን ያህል አማራጭ ይሆናል? ከባርኮላ በተሻለ ሞር ይሄ ሌፍት ዊንግ ባህሪ ያላቸው ድሪብል የሚያደርጉ አሲስት የሚያደርጉ ተጫዋቾችን አርሰናል ሲያገኛል ወይ? ኒኮ ዊሊያምስ በስፔን ናሽናል ቲም የ10-15 ደቂቃ ተጫዋች ቢሆንም አንደኛው ታርጌት ነው። አልቫሬስ ታርጌት ነው። ባርኮላ ታርጌት ነው። ሙሳ ታርጌት ነው ከቪኒሲየስ በኋላና ያን ቦታ ሳይሸፍን ሲዝኑን የሚጀምር አይመስልም። አርሰናል 13 ቀናት ቀርቶታል። ፕሪሚየር ሊጉ ፍቅር ገና እስከ ኦገስት 31 ይቀጥላል የዝውውር ገበያው። ግን አርሰናል 100 እና ከ100 ሚሊዮን ፓውንድ በላይ ምናልባትም ከ130 ሚሊዮን ፓውንድ በላይ አሁን ያንዶ ሜንዲ 140 ሚሊዮን ዩሮ ነው ያወጣው። ከዛም በላይ ሊያወጣ የሚችልበትን ለቪኒ ያዘጋጀው ገንዘብ ወደ ሌላው ሱፐርስታር ሊያቀና ይችላል የሚለው አለ። ከዛ ውጪ የዝውውር ገበያው ላይ ትልቁ አርሰናልን ፌስ ለማድረግ ማንቸስተር ሲቲ ከማሬስካ ጋር ኤንዞና ፔድሮ ኔቶ እነዚህን 2 የቼልሲ ኮከቦች ለማግኘት ቼልሲ 180 ሚሊዮን ዩሮ ይፈልጋል። የሮድሪ ጉዳይ ከባርሴሎና ጋር የተጠናቀቀ ይመስላል። ሮድሪ ለመተካት አርጀንቲና የዓለም ሻምፒዮን ኤንዞን ይፈልጋል። ፔድሮ ኔቶ ሌላው የቼልሲ ኮከብ ነው። ከማሬስካ ጋር ጥሩ ከሰሩ በቼልሲ በነበረበት ሰዓት አሁን ከቼልሲ መሳብ ፈልጓል። ቼልሲ ያደርገዋል የሚለው ራሱን የቻለ ጥያቄ ነው። አንዳንዴ ለአውቶማቲክ ተቀናቃኝ መሸጥ መልሶ ጉዳት ስላለው የፈርናንዴዝ ጉዳይ ከረጅም ጊዜ በፊት ይፈልጉት ነበር። ኤንዞ ፈርናንዴዝን አይ ዶንት ቲንክ ቼልሲ እነዚህን 2 ተጫዋቾች ይሰጣል። ጃቪ አሎንሶ ራሱ አዲስ አሰልጣኝ ነው። የጨመራቸው ተጫዋቾች ከሞርጋን ሮጀርስ ውጪ የጨመራቸው ተጫዋቾች በቂ ናቸው፣ ያሉ ተጫዋቾች በቂ ናቸው የሚል እምነት ላይ ያደረ ነው የሚመስለው አይደል? የጨመረው ሲኒየሮች ልምድ ያላቸውን ተጫዋቾች መልበሻ ክፍልን ማረቅ የሚችሉ የጨዋታ ቴምፖን ማቀዝቀዝ ተጫዋቾችን ማረጋጋት የሚችሉ እንደ ዌልቤክና ሄንደርሰን አይነት የሊደርሺፕ ኳሊቲ ያላቸው ተጫዋቾችን ነው የጨመረው እንጂ ከሞርጋን ሮጀርስ ውጪ የጨመረው ነገር የለም። ምናልባት የሞርጋን ሮጀርስ መምጣት አንድ ተጫዋች ፍሪ ያደርግ ከሆነ አናውቅም፣ ግን ለኔ ቼልሲ ይህንን ዝውውር ይፈቅዳል የሚል እምነት የለኝም። ግን በጣም ጠንከር ያለ እንቅስቃሴዎች ናቸው እየተነሱ ያሉት። ማንቸስተር ሲቲ እነዚህን ተጫዋቾች ማግኘት ከቻለ በጣም ትልቅ መተካት ሊሆን ይችላል። ከእድሜም አንጻር በፕሪሚየር ሊግ ልምድም ሮድሪን በቀጥታ ባተካው እንኳን የሮድሪን ክፍተት ወዲያውኑ እንዳይሰማ የሚያደርግ ለውጥ ነው ብዬ አስባለሁ። ስለዚህ አንደኛ ቼልሲ እስካሁን አዲሽኖቹ ትንሽ ናቸው ማለት ይሄ ያሉ ተጫዋቾች በቂ ናቸው የሚል እምነት ያለበት መስሎ ስለሚሰማኝ፣ ሁለተኛ ማንቸስተር ሲቲ ራሱ እንግዲህ እነዚህን 2 ተጫዋቾች ለማግኘት በመጀመሪያ መጠናቀቅ ያለባቸው ዝውውሮች አሉ። የእነሱ ጉዳዮችም ስላልተጠናቀቀ በእርግጥ ሮድሪጎ ፍላጎቱንም ገልጿል። ከእንግዲህ በማንቸስተር ሲቲ ያላሳካው ነገር የለም። ከቻምፒየንስ ሊግ ጀምሮ ሁሉም የፕሪሚየር ሊግ ድሎቹ ላይ
በመሪነት በካፕቴንነት ሁሉን ነገር አሳክቷልና በባርሰሎና መለያ የመታየት እድሉ ሰፊ ሊሆን ይችላል። አንዱም ወደ ባርሰሎና መሄዱ አይቀርም የሚለው ነገር መወራቱን ተከትሎ ነው እንደዚህ አይነት ነገሮች እየተነሱ የሚገኙት። እስካሁን ሲቲ ኤሌት አንደርሰንን ከኖቲንግሃም ፎረስትም ከማምጣቱ ጋር አያይዘ ብዙ ተጫዋቾች እዛ ቦታ ላይ አይመጡም ወይ አይኖሩም ወይ የሚለውን ነገር ታነሳለህ። ስለዚህ ሲቲም የዝውውር ነገሩ የተገደበ ነው። ልክ ሊቨርፑል ላይ እንደምናነሳው ሊቨርፑል አሁንም ትልቁ ጉዳይ የመስመር ተጫዋች ፍላጎቱ ላይ ነው። ኦዲ አክፖ በተደጋጋሚ ይለቃል የሚሉ መረጃዎች ይወጣሉ። የመስመር ተጫዋቾች እጥረት አሁንም ትልቁ ትኩረቱን ባርኮላ ላይ እንዲያደርግ አድርገውታል። ነገር ግን እስካሁን የመጣ ነገር የለም። ኢብራሂማ ኮናቴ፣ አንዲ ሮበርትሰን፣ መሐመድ ሳላህ፣ ሪስ ዊሊያምስ ከሊቨርፑል የሄዱ ኮከቦች ናቸው። አምና ብዙ ተጫዋቾችን በማስፈረም ነበር የምናውቀው ሊቨርፑል። ዘንድሮ ግን ትንሽ ራሱን ያዝ አድርጓል። አንዶኒ ኢራኦላ ራሳቸው የሚፈልጓቸውን ተጫዋቾች ስለማምጣት ያስባሉ። ግን ስቲል በሊቨርፑል መንደር ቀዝቃዛ ነው። ማንቸስተርና ሊቨርፑል ላይ በቂ ተሳትፎች የሉም። ኤፍሬም ማንቸስተርም አንድሬ ሳንቶስን ዩሪ ቴሌማንስን አመጣ። ትናንት ጥሩ ነበር በነገራችን ላይ ከፒኤስጂ ጋር በነበረው ጨዋታ ላይ በጣም ጥሩ ነበር። ግን ስቲል ሌፍት ባክ የለውም ማንቸስተር ዩናይትድ በቂ ሌፍት ባክ የለውም። ሴንተር ሃፍ መሀል ላይ የሚጫወት የለውም። ስቲል ለእኔ ባክአፕ ስትራይከር ከቤንጃሚን ሼሽኮ ውጭ ግን ምንድነው የማጥቃት መስመሩ ላይ ብዙ አማራጮች አሉት። ቢያንስ ፖዚሽን እንኳን እየቀያየሩ ኩኛ፣ ምቤሞ በጣም ኳሊቲ ያላቸው ተጫዋቾች። አማድ ጉዳት አጋጠመው። ምናልባት ይሄ ረጅም ጊዜ የማይቆይ ካልሆነ በፊት መስመሩ ላይ ብዙ አማራጮች አሉት። ግን በመሀልና በዚህ በተከላካይ መስመር ቦታዎች ላይ ዩናይትድ ዝውውሮችን ያከናውናል ተብሎ በሚታሰብበት ልክ መንቀሳቀስ አልቻለም እና እንደውም አሁን የዝውውር መስኮቱም ጊዜ እየገፋ ሲመጣ ስጋቶችን መነሳት እየጀመሩ መጥተዋል። ማይክል ካሪክ አምና ባለው ፐርፎርማንስ እሱ ከመጣበት ጊዜ ጀምሮ ሻምፒዮን መሆን ይችል ነበር። እሱ ከመጣበት ጊዜ ጀምሮ ግን ያ ሞመንተም ያ ደግሞ ነገር ሊያዘናጋህ የሚገባ አይመስልም። ቡድኖች ይቀየራሉ፣ ተጫዋቾች ይለወጣሉና ከዛ አንጻር ዩናይትድ የትኛውን ተጫዋች ነው የሚያመጣው የሚለው ልክ ሁሌ ትራንስፈር በመጣ ቁጥር የዩናይትድ ጉዳይ ጥርት ባለ መንገድ ያለ መሄዱ ጉዳይ ትንሽ አሳሳቢ ነው። ማንቸስተር ሲቲ፣ ሊቨርፑል፣ ራሱ ዩናይትድ እንዲሁም ደግሞ ቼልሲ በንጽጽር ከለንደን ክለቦች አንጻር ግን አነስ ያለ ተሳትፎ እያደረጉ ይመስለኛል ከቶተንሃምና አርሰናል አንጻር። 100 ሚሊዮን እና ከ100 ሚሊዮን በላይ ያላወጣው ክለብ ነው አሁን ዩናይትድ አይደል? ሊቨርፑልም በዛ ቅኝት ውስጥ ይሄ ዝምታቸውን ይዘው እየተጓዙ ነው። ምንድነው ይሄ መፍዘዙ የሚለው ነው። ግን ገበያው ላይም በጣም አክተር ስለሆንክ ውጤታማ ትሆናለህ ማለት አይደለም። ሪያሊቲ ቼክ እውነታው ጋር የዩናይትድ ዴብስ በተለይ ባክፎሩ ጥያቄ ያለበት ሚድፊልድ ላይ ከቴሌመንስ በኋላ ሌላ ተጫዋች ይፈልጋል። አሁንም ሳንቶስ ቴሌመንስ አሉ። የብሩኖ ኳሊቲ እንዳለ ሆኖ ከማንቸስተር የዝውውር ገበያ እንቅስቃሴ ጋር በተያያዘ አዲስ እቅድ ነው ዩናይትድ ይዞ የመጣው የራክሊፍ አስተዳደር። ምክንያቱም የራሱ የጻፈውን ሕግ መልሶ መጣስ አይፈልግም። ወደ ዩናይትድ መምጣት የሚፈልጉ ተጫዋቾችን ብቻ ልክ በነ ሜቤሞ፣ ኩና፣ ሼሽኮ ስታይል ማምጣት ነው። ባጁ መልበስ ስለሚፈልጉ አንደኛው ስትራቴጂ እሱ ነው። ምክንያቱም የራሱ ስህተት ሲያሳድደው የከረመ ገናና ስለሆነ ዩናይትድ የራሱ ስህተት አስተዳደራዊ ስህተት ነው ወደ ብዙ ፋይናንሻል ቀውስ ውስጥ ያስገባው። ግን ካሪክ መታገዝ አለበት። ካልታገዘ ሃይ ሪስክ ነው። ቻምፒየንስ ሊግ አለ፣ ፕሪሚየር ሊግ አለ። ኤክስፔክቴሽኑ በጣም ከፍ ያለ ነው። ከአርሰናል ቀጥሎ በጣም አሁን ይሄ ወደ ፉክክሩ እንዲመለስ ያለፉት 6 ወራት በጣም መልካም ጉዞ ከማይክል ካሪክ ጋር እውነት ነው። ካሪክ ከመጣ ሻምፒዮኑ ካሪክ ነው በሰበሰባቸው ነጥቦች ከሆነ። ይሄ ተስፋና ጭላንጭል መታገዝ አለበት። በጣም እላፊ በጨለማ ውስጥ በውጤት ቀውስ ውስጥ ያሳለፈ ክለብ ከመሆኑ አንጻር ድንገት ነው ዩናይትድ አይኑን የገለጠው። ከዋንጫ ያልተናነሰ ድል ነው 4-5 ወር ከካሪክ ጋር የነበረው። ለዚህ ነው ካሪክ ካለ ድል አለ፣ ካሪክ ካለ ዩናይትድ መስሏል የሚባለው። ግን ማንቸስተር፣ አርሰናልም፣ ሲቲም፣ ቼልሲም፣ ሊቨርፑልም ኢቨን ስፐርስ ካላቸው ዴብዝ አንጻር ስታይ የዩናይትድ ዴብዝ አሁንም ጥያቄ ምልክት አለበት። ፍቅር
አውቶማቲክ ጉዳቶች ከመጡ ማንቸስተር ወደ የበለጠ ሪስክ ውስጥ የሚገባበት ሁኔታ እንታያለ። አሁን የአርሰናል ዴብዝ በጣም የሚያስቀና ነው። ከሌፍት ዊንግ ውጪ ሊቨርፑል አምና 500 ሚሊዮን ዩሮ አውጥቷል። በገበያው ላይ የነበረው ብደት ከስሎት ጋር ይታወቃል። አዲስ አሰልጣኝ ናቸው። በአዲስ ስትራክቸር ነው። ገና 20 ምናምን ቀን ይቀረዋል የዝውውር ገበያው ሊጠናቀቅ። የመጨረሻዎቹ ዴድላይኖች ላይ ድራማዎች ይኖራሉ። አሁን ሲቲ ከኤንዞና ፔድሮ ኔቶ ውጪ እንደ ቦዋዲ አይነት የዓለም ዋንጫው ሱፐርስታር ነበር። ይህም ሞሮኮዊ ከሊል ለማምጣት በጣም እየገፋ ይገኛል። ጋርዲዮላ ትቶት ሄደው ቡድን ዝም ብሎ ወና አይደለም ለማሬስካ። ሮድሪን እንኳን ነቅላ አውጥተ ሲቲ ዴብዙ ሰፊ ነው። በርናንዶ ሲልቫ ሞቶ ሽግግሩ ትራንዚሽን ላይ ያለ ክለብ ሊሆን ይችላል እንጂ ማንቸስተር ሲቲ በፉክክሩ በጣም ከጥሩ አሰልጣኝ ጋር የሚቃይ ነው። ቼልሲም በዛው ልክ ያለ ቡድን ነው። የተጫዋቾች ብዛት አለው። አሎንሶ አዲስ ነገር መጨመር የፈለገው ሊደርሺፕ ጡረተኛ የሚመስሉ ተጫዋቾችን ሲያመጣ ዌልቤክ በሊጉ ያለው ልምድ ከሄንደርሰን ጋር ለመጠቀም ነው ይታያል። የዩናይትድ ትልቁ ጥያቄ ግን ፍቅር ማጓየር፣ ማርቲኔዝ፣ ሉክ ሾው አይነት ተጫዋቾች ራሱ ዴሊት ጨምሮ ብርጭቆ ናቸው። በየትኛውም ሰዓት ላይ አንዳንዴ 3 ወር አገልግለው 9 ወር ይተኛሉ። እነዚህ አይነት ተጫዋቾችን ብቻ በአማራጭ ይዘህ ዴብዙን ሳታጠናክር ሲዝኑን መጀመር ሃይ ሪስክ ነው ለማንቸስተር። በዚህ ነው ካሪክ መታገዝ ያለበት ብለው ዴሊት ለምሳሌ ከኖቬምበር ጀምሮ አልነበረም። ማርቲኔዝ እንደዚሁ በጉዳት ላይ በጣም ለረጅም ጊዜ አልነበረም። ማጓየር ዓለም ዋንጫ ላይ ነበር። ወርልድ ካፕ ፋይናሉ ላይ ወጣ። መቼ እንደሚመለስ አይታወቅም። አሪ ማጓየር ሁሌ ያው ዩናይትድ በፈለገው ሰዓት ሁሉ አለ፣ ግን ሪሊያብል አይደለም። ያንን የምታምነው ነገር አይደለም። ሉክ ሾው የቀይ መስመሩ ላይ ጭራሽ በቃ ከማዝራው ጀምሮ ያሉት ተጫዋቾችም እስካሁን በዛ ቦታ ላይ መጉላት አልተቻለም። ዳሎን ጨምሮ ስቴቢሊቲ እና በተለይ ግራ መስመሩ ላይ አሁን ዩናይትድ ከሉዊስ ሃል ጋር ከኒውካስሉ ሉዊስ ሃል ጋር ስሙ እየተያዘ ነው። በጣም አሪፍ ብዙ ገፍቶ ሲወጣ ጥያቄውን አንሰማውም እንደሌሎች ዝውውሮች። ኢቨን የአርሰናሉን ማይልስ ሉዊስ ስኬሊንም ጭምር የሚመኝ እና ደግሞ ለዛም እንቅስቃሴ የሚያደርግ ሀሳብ እንዳለ መረጃዎች ይወጣሉ። ግን በዚህ በሌፍት በኩል ማንቸስተር ዩናይትድ በእርግጠኝነት ግዢ ማድረግ ይኖርበታል። ግን በዘገየ ቁጥር ደግሞ አሁን ያሉ ተጫዋቾች ጥቂት ናቸው። አሁን ባርኮላ ስትል ስንት ክለብ ነው ያለው? የሆኑ ተጫዋቾችን ስታነሳ ቶናሊን ስንል ለምሳሌ ቶትናም ከሜዱ በፊት አርሰናል ይፈልገው ነበር፣ ዩናይትድ ይፈልገው ነበር፣ ማንቸስተር ሲቲ ይፈልገው ነበር፣ ሌሎችም ክለቦች አሉ። ለጥቂት ተጫዋቾች ብዙ ተጫዋቾች ነው የሚረባረቡት። አሁን ዩናይትድ አስቀድሞ በጣም ስሙ ይነሳ የነበረው ኤሊዮት አንደርሰን ነበር። እሱን ማንቸስተር ሲቲ ወሰደው። ቶናሊን ቶትናም ወሰደው። በኋላ ባልታሰበ መንገድ ነው ዩሪ ቴለማንስ የመጣው። በነገር ላይ በፍጹም ባልተጠበቀ መንገድ ጥሩ ግዢ ነው ግን ዝውውሩ የተፈጸመውና ስቲል ግን ዩሪ ቴለማንስ መጥቶ ኮቢ ማይኖ፣ ብሩኖ ፈርናንዴዝ እና ሌሎችም ተጫዋቾች መጥተው ስቲል በማንቸስተር ዩናይትድ ይሄ ምንድነው ኳስ መንጠቅ፣ ኳስ ማደራጀት፣ ፊዚካሊ ፊት የሆነ ክሬቲቭ የሆነ ተጫዋች አለ ወይ? ልክ ሌሎች ክለቦች አሁን ባሏቸው ሚድፊልድ ቦታ ላይ ባሉ ተጫዋቾች ልክ አሁንም አሉ ወይ? ያ ሚድፊልድ መምጣት ይችላሉ የሚል ጥያቄ ግን ማንቸስተር ላይ ይነሳል። አንድ የሚጎል ተጫዋች አለ የሚሉ ሀሳቦች ይበዛሉ። ትልቅ ኳሊቲ ያላቸው ኮከቦች እንዳሉ ሆኖ ሚድፊልዱ ላይ ግን ስቲል አንድ ተጫዋች ይጎላል የሚሉ ሀሳቦች አሉ። ዲፌንሱን ቅድም አንስተነዋል። ከዛ ውጭ ማንቸስተር በጣም ጥሩ ኳሊቲ የማጥቃት መስመር ላይ ነው። እዛም ላይ ቢሆን ለምሳሌ የራሽፎርድ ጉዳይ መመለስ መቻል አለበት። አሁን ወደ ቡድኑ እንደገና መጥቶ የሚገባ ከሆነ ሌላ ደግሞ ጥያቄ ይመጣል። የዘርኬዚ ጉዳይ አንዳንድ ተጫዋቾች ወይ በመውጣት መስተካከል አለባቸው ወይ ደግሞ ሚናቸው በደንብ ዲፋይን ተደርጎ መስተካከል አለበት የሚል ነገሮች ይነሳሉ። ስለዚህ በአጠቃላይ ማንቸስተር በሚድፊልድ አንድ ያደገ አሁን ካሉ ተጫዋቾች ያደገ ሚድፊልድ ሌፍት ባክ ቦታ ላይ በሉክ ሾው ቦታ ላይ በደንብ ከተቻለ ደግሞ ባካፕ ምንድነው ስትራይከር ሴንትራል ፎርዋርድ 9 ቁጥር በሼሽኮ ቋምና ወደ መጨረሻ ይሻላል አይደል እድል የተሰጠው ያው በአሞሪም ስር ኦልሞስት ምንም መስዋዕት ሆኖ ነበር። አሰልጣኙም ቡድኑ ስላልነበር ነው። በኋላ እየተቀየረ የተወሰኑ እድሎች እየሰጡት መጡና ምናልባት ባይሆን ብለህ ብታስብ ሁለተኛ 9 ቁጥር ያስፈልገዋል የሚሉ አስተያየቶች ይሰነዘራሉ። ግን ዩናይትድ ስቲል
በዛ ደረጃ እየተንቀሳቀሰ አይደለም። ያው ከዙር ሩመሮች ጋር በተያያዘ እንግዲህ በተለይ አርሰናል ከቬኒ በኋላ የሚለው ራሱን የቻለ ትልቅ ጥያቄ ነው። ማንን ሊያመጣ ይችላል ሌፍት ዊንጉ ላይ? የዙር ገበያውና ታላላቅ ክለቦች በተለይ ደግሞ ማድሪድ በጣም የተሻለ እንቅስቃሴ ቢያደርግም የወትሮ ማድሪድ ይሄ የሚፈልጋቸውን ተጫዋቾች ነቅሎ ማምጣት አልቻለም። ከኦሊሴ አንስቶ ይህ ፔሬዝ ላይ ያለ ጥያቄ ነው። ባርሴሎና ከላማሲያ ኳሊቲ ተጫዋቾቹ ጋር አለ። ባርሴሎና ይሄ ዶሚናንሱን ለመያዝ ጥሩ አሰልጣኝ ያሉት ያለፉት 2 አመታት የላሊጋው አውራ ነው። የስፔን እግር ኳስ ስኬት መሰረት ነው። ይህንን አጠናክሮ ይቀጥላል። ፔዤ የአውሮፓ እግር ኳስ ከፍታን የያዘ ነው። የባርሴሎናም ጥያቄውን ፍቅር ምንድነው? ልክ አርሰናል ቤት ያለ አይነት ነው። የፔዤን የበላይነት መንጠቅ ነው። ይሄ የውድድሩ ማስተር 15 ጊዜ ቻምፒየንስ ሊግ ያሸነፈው ማድሪድ እንዳለ ሆኖ የጆዜም ቁጭት ነው። በማድሪድ ያላሸነፉት ዋንጫ ቻምፒየንስ ሊግ ነው። በፓሪዚያኑ ኤኔሪኬ እስካለ ድረስ ፔዤ ኳሊቲ ተጫዋቾቹን ይዘዋል። አንድ ክቫራ፣ ዱዌ፣ ደምቤሌ ከጀርባ እነ ማርኪኒዮስ ያሉበት ይህ በጣም ኳሊቲ ተጫዋቾቹን ይዟል። የስፔን ናሽናል ቲም ጎሉን ያስቆጠረው ፋይናሉ ላይ የዓለም ሻምፒዮኑን የመቀላቀል እድሉ ሰፊ ነው። ከዛ ውጪ የባርኮላ ማጣት ራሱ ፔዤ ቢመጣ ባርኮላ በፈረንሳይም ናሽናል ቲም እኮ ወደ ቤስት 11 የምታመጣው አይደለም። የዝውውር ገበያው ብደት የሚባለው ለዚህ ተጫዋች ነው 150 በፔዤ ራሱ ላይናፑ ላይ አይገባም እኮ። አንዱ ጥያቄ እሱ ነው። ሊቨርፑል ኩናቴን በአሮሆ ቀይሯል። ከቫንዳይክ ጋር የሚኖረው ጥምረት ይጠበቃል። አምናም የሊቨርፑል ዊክ ሊንክ የነበረው እንደዚሁ ሴንተር አፉና የመከላከል ቅርጹ ደካማ ነበረ። እንደ ልብ ጎል የሚዘንብበት ቡድን ነበረ። ያንን ለማሻሻል እንግዲህ ራዮላ ምን ይወስዳሉ የሚለው ራሱን የቻለ ጥያቄ ነው። በዚህ ሂደት ውስጥ ኪኮፉ ከ13 ቀናት በኋላ ፕሪሚየር ሊግ ይጀምራል። ላሊጋ፣ ሴሪያ፣ ቡንደስሊጋ ይከተላሉ። ክለብ ፉትቦል ከነሙሉ ክብሩ ይመለሳል። እግር ኳስም ይሞሸራል ለማለት ነው። የእግር ኳስ ንጉሱ አባት ትናንትና በ68 ዓመታቸው አርፈዋል። ፍቅር በአልጄሪያው ጨዋታ ላይ ሃትሪክ ሲሰራ የነበረው አንደኛ ኢሞሽናል ይሄ ሜሲ ያልተለመደበት አይነት ባህሪ ከአባቱ ህመም ጋር ነበረ። በሕክምና ስር ነበሩ። ትናንትና ማረፋቸው ታውቋል። ከኤምኤልኤስ ከሚያሚ ክለቡ ወደ ሮዛሪዮ ሳንታፌ አቅንቷል። የሜሲ ከፍታ ውስጥ በተለይ ላማሲያ በነዛው ላውጣ አውረዶች እናቱ እንኳን አልችል ብለው በካምፕኑ መቆየት ወደ ሀገራቸው ሲመለሱ አባቱ ጸንተው ቆይተዋል። ፍቅር የዓለም እግር ኳስ ንጉሱን ሲፈጥሩ እኒህ አባት ጆርጌ በህይወታቸው ለልጃቸው መስዋዕትነትን ከፍለዋል። ለብዙ አባቶች ሞዴል ሆነው ተሻግረዋል። እግር ኳስንም አሳምረዋል። ለረጅም ጊዜ ኤጀንቱ ነበሩ። በጣም በሱ የህይወት ጉዞ ውስጥ ትልቁ ሚና ምናልባትም ቀዳሚው በተለይ በላማሲያ ናቸው። ከልጅነቱ እስከ እውቀት በነበረው ጊዜ አብሮት ነበሩና ሮዛሪዮ ላይ በጣም አዝኖ ደርሷል። ትናንት የባርሴሎና ኮከቦች እንደዚሁ የሊና ጸሎት አድርገውለታል። እንግዲህ ከረጅም ጊዜ ህመም ጋር ሲታገሉ እንደነበር አስቀድሞም ሲነገር ነበር። ትናንት አርፈዋል ማለት ነው። እናመሰግናለን።